ያላቸው ልጆች ናቸው። ሀሳባቸውን ይቀየሩ። ስራ ከሆነ ሪል ከሆነ ደግሞ ተነስተው ይሂዱ። ከዛ ለሁለት ወር ይገናኙ ነው ልል የምችለው። ትክክለኛ እውነተኛ አፕን ካደረገ እነዚህ ልጆች ህይወታቸው ላይ በቃ መደምደሚያው መሆን የለበት ከሁለት ወር በኋላ ዲኤንኤው ብቻ ነው። ከዛ በተረፈ ግን ያመቶ የራሱን ሀሳብ ያንጸባርቃል፣ ያመቶ የራሱን ሀሳብ በመካከል ሁለቱ ይፏጫሉ፣ ክፍተታቸው እየሰፋ ይሄዳል። ያ መሆን የለበትም። የእነሱን አንድነት ነው የምንፈልገው፣ አብሮነት ነው የምንፈልገው። ስለዚህ ትክክለኛውን ነገር እዚህ ጋር መቋጫውን ያምጡልን። እስከ መቼ አንድ አይነት ሀሳብ እየደጋገሙ ያንተ ነው ያንቺ ይሄን አይደለም በሚል ራሱ ስንት ይደጋገሙት። ስለዚህ መቋጫው ላይ ድረሱ ባካችሁ ልል ነው የምችለው። ሀይሚም አንድ ቻንስ ስጪ። ይሰማል፣ እንደ ሴት ይከብዳል። አንጫንም፣ እንደ ሀሳብ ነው የምናቀርብልሽ። ጀስት ልትቀበይም ላትቀበይም ትችያለሽ። ግን እንደ ሀሳብ እዚህ ጋር ልንሰጥ ከመጣ እንደ እህት እንደ ተማርንብሽ እንዳሳየሽን ነገር አንድ ቻንስ ስጪ። ከዛ ፋይናሉን እንግዲህ ተጎርተሻል፣ ምን ብለሻል፣ ከዚህ በኋላ የሚመጣው ነገር ሊጎዳሽም ላይጎዳሽም ይችላል በሚለው አምንሽበት ጊቢ ነው የምለው። ሶሪ ያቋረጥኩ፣ ግቡ በመካከል ወንጌል የለችም። ገኒና ኤች የሉም። ገኒ የለችም ዛሬ። ኤችማ ፈራች እኮ ዩዘር እየትላንትና አልተረዳችኋትም። እሷ ልታወራ እኔ ተረድቻታለሁ፣ ግን መስማት አልፈልግም። እኔ መስማት አሁን እነሱ የሚለይ ነገር መስማት አልፈልግም። ያ የሚለይ ነገር ሳይሆን ያው እሷ እንግዲህ ስትመጣ ታውቂያለሽ እንቁጭ ነው ምትኮናት። እሷ የራሷ በቃ የራሷን ነው ትክክል ያየችውን ነገር ነው። ገብቶሻልና ከባድ ነው። አሁን እዚህ ላይ ግን መቅድዬ የተረዳሽኝ ይመስለኛል። እኔ አሁን ተረድቼሻለሁ ብለው ገብቶሻል። ሌላ ሰው ይዞት የሚሄደው ነገር ነው። ያ እንዳይሆን ብዬ ነው እኔ ወስዶ ኦኬ እነሱም ብለዋል። ያንን አልፈልገውም። ለዛ ነው እነሱም እኮ ጭንቀት ላይ ብዙ ሰው አለ እኮ አይደል? ልክ ነሽ። ስለዚህ ራስሽ የምታስቢ ከሆነ ራስሽን ይዘሽ ነው የምትወጪው። ለዛ ነው እንጂ ይቻላል ማለት እንደዛ። ያው እሷ ደግሞ ልትነግራችሁም ነበረ ልታስረዳችሁም ነበረ። ግን ያው አንቺም ገኒም አልተቀመጣችሁም። ያው በዛም ደግሞ ትንሽ ተናደደች። እንዴት ያኔ በቃ ነጥላ ሌላ ነገር መጣና እኔ ደግሞ እንደዛ አይነት ነገር ቁጭ ብዬ እንትን ማለት አልፈልግም። ልክ ከመስመር ሰው ከወጣብኝ በቃ መስመር አይደለም የኔ መስመር አይደለም። ገባሽ? እኔ ቤትም እንዲህ ነኝ። ልክ የሆነ መንገድ የሚስት ነገር ካለ እኔ ነኝ መሸሽ ያለብኝ። ያ የኔ መንገድ አይደለም ብዬ ነው ምለው። ገብቶሻል? ለዛ ነው በቃ እሷ ምትናለች እንጂ ችግር የለውም። ገኒ የለችም። ተያት ማረፍ ፈልጋ ይሆን እንትና እንትን እስቲ አውሪ። ማነሽ እቺ ከታች ያለሽው? ሰላም፣ እንዴት ናችሁ? ደህና ናችሁ? አይ እንዴት ነሽ ማሪ? በጣም ወዳችኋለሁ። ማለት ቆይቻለሁ ታች ሆኜ አንዳንዴ ስራ ላይ ስለመሆን ስለማይመቸኝ መግባት አልችልም። ግን ሀሳባችሁ በጣም ማለት ለሀይሚም ለብሩኬም ያላችሁ ነገር በጣም ደስ ይላል። ልክ እንደራስ በቃ እንደራስ ልክ ከራስ እንደወጣ ራስ እንደወለደ ሰው በቃ እንትን ብላችሁ ተቆጭታችሁ ነው የምታወሩትና ይገርመኛል በጣም። እና ብሶ ዩዘር እና ገነት በጣም ነው በቃ የሆነ ስሜታዊ ሆነ። በቃ ያ ነገራቸው ምንድነው በቃ ለነሱ ያላቸውን ፍቅር ነው ማየው። እና ስተትም እንዳለ ከዚህ በፊት ብዙ ሲናገሩ ነበር። ለሀይሚ ተቆጭተው በቃ ሲናገሩ ነበርና እዚህ ጋር ደግሞ ሲደርስ በቃ እንዳይለያዩ የሚያደርጉት ነገር በጣም በእውነት በጣም አደነኳቸው። እና በጣም አስተዋዮች ናቸው እንጂ በዛ በነበረው መጀመሪያ በነበረው ሁኔታ ቢሆን በቃ ብለው ኖ በቃ እንዲያውም ብለው እሷ ልክ ነው መሄድ አለባት በቃ አብረው መሆን የለባትም ማለት ይችሉ ነበር። ግን በቃ በጣም አከበርኳቸው በእውነት በዚህ ሀሳባቸው ማለት ነው። እኔ አሁን ወህ እንዳላረ ልጃለሽ ማዬ? አዎ አንድ ሴት ልጅ አለኝ። እስቲ አንቺ ብትሆኚ ምን ታረጋለሽ እንደዚህ አይነት ሲቹዌሽን ውስጥ ልጅሽ ገብታብሽ? ከባድ ነው። እኔ የገባሁት አሁን እሱ ውስጥ ነው። ገብቶሻል? ለዛ ነው የጠየቅኩሽ። ልክ ነው። ከባድ ነው በጣም። እኛ ሳንወልዳት እንደዚህ ተንግንትን ያለን
የራሳችን ደግሞ ሲሆን ምን ያህል እንደሆነ ከባድ እንደሆነ ይገባኛል። ግን ደግሞ ሀይሚና ብሩኬ የመጡበትን እኔም ረጅም ጊዜ ነው ስከታተላቸው የመጡበትን መንገድ ስታዩ በጣም ነው የሚዋደዱት፣ በጣም ነው የሚተሳሰቡት እና በቃ እና እንትን ይልሻል የሆነ ይከብዳል። ያረግም ብለሽ አታስብ፣ ያረጋል፣ በቃ ያረጋል። እሱ ልክ ነው፣ ያረጋል። ነው አሁን ይሄን ቦታ የምንወጣው እንደ ቤተሰብ፣ እንደ ጓደኛ፣ እንደ ልጅ ወይም ደግሞ እንደ ኦዲየንስ። አሁን ልክ ነው። እኔ በሀይሚ ሳይድ ሀይሚ ትክክል ናት ብዬ እላለሁ። ግን አሁን በዚህ ሁኔታ ነገሩን ማገናዘብ አለባት። ይሄ ነገር አመጣጡ እንዴት ነው? ቆም ብላ ማሰብ አለባት። እና እቺ ልጅ የመጣችው በምንድን ነው? እኔ እና እሱን ለማለያየት ነው ወይስ ብላ ቁጭ ብላ ማሰብ አለባት። እውነትም ከሆነ እኮ እንደተባለው ዲኤንኤኑ በቃ ይፈርዳል። ግን ቆም ብላ እንዴት እየሆነ ነው በቃ ማሰብ በቃ የሚሆነውን ነገር ብላ ቆም ብላ ካየችው እቺ ልጅ አላማዋ ሌላ ነው። በቃ ለበቀል ነው የመጣችው። እርግጠኛ ነኝ በቀል ነው። በቃ አላማዋ በቀል ነው። ብሩኬ እየጠነከረ ሲመጣባት እሷም ደግሞ የበለጠ በቃ የሆነ በቀል እንዴት ነው እየተናደደች ነው የምታደርገው ያለችው። ለምን የሆነ ሀይሚ ላላ ብላ እንትን ስትል በቃ ነገሮች ሁሉ በቃ ከመጀመሪያው ሲታይ በቃ ትንሽ ግራ የሚገባ ነገር ነው። ግን አሁን እቺ ልጅ በቃ ብሩኬ አሁን ወስኗል ልጁ እንዳልሆነ ልቦና ያውቃል። እና በጣም ሲሪየስ ስለሆነ እሷም እስከ ጥግ ድረስ በቃ ሊሄድ ብላ ነው። እና አሁን ይሄ የእሷን ልብ መግደል በቃ የእሷን ልብ በቃ መቁረጥ ነው የያዘችው። አዎ ልክ ነሽ። አዎ በቃ አሁን ደግሞ አስቢ። ዛሬ ደግሞ እኔ ያናደደኝ ማን ነው? ፍጽማን ነው ጓደኛው ፍጹሜ ጠጥቶም ሊሆን ይችላል በንዴት ምናምን ብሎ አንዳንድ ቃላቶች የሚናገረው ነገር በቃ ሰው ብሩኬን በቃ እንዲጠራጠረው እና የሆነ ነገር ውስጥ እንዲገባ በዛ ላይ በአይኑ ልክ ሊመታት ሲል ልጅቱን ሊገላግል ሲል ካሜራማኑ የሆነ ነገር ሲለው እዩ ተመለሽና ቪዲዮውን ሲለው በአይኑ እጁን ሰብሰብ አደረገና እሱ ወንጀል ውስጥ እንዲገባ የሆነ ነገር ብቻ እንዳለ ይሰማሻል። እዛ የሆነ ልክ ነው የሆነ ነገር አለ። አሁን ነገር ድንገትም ደግሞ ከዚህ በፊት ጓደኛ በነበሩ ሰዓት የነበረውን ፎቶ አቀናብራ ልታመጣ ትችላለች። ብዙ ነገር አድርጋ ልትመጣ ትችላለች። አሁን የምፈራው እኔ ምንድን ነው እኔ ያሰብኩት ምንድን ነው መሰለሽ? አሁን ያንን ነገር ስታይ ሀይሚ የዛሬውን የሁለቱ የልጅቷ ባለ ወይ ጓደኛ እና እሷ ያደረጉትን ነገር አይታ በቁጭት ልትመጣ ትችላለች። አብራው በቁጭት ልትመታ ልትቆም ትችላለች። ግን ደግሞ ምን አስፈራኝ እቺ ልጅ ይዛ የምትመጣው ነገር ደግሞ ልቧን እንዳያወርዳት እሱን አስፈራኝ። አሁን እዚህ ጋር ማለት ያለብን ምን እንደሆነ ታውቂያለሽ? እንደሚመጣ እኮ እናውቃለን። እቺ ልጅ ኤቪደንስ ይዛ ነው፣ ገብቶሻል? የሆነ ነገር ይዛ ነው በጣም የልብ የተሰማት በጣም እሱንም እንደዚህ ያንጓጠጠችው እና አሁን ጭንቅላቷን ማዘጋጀት ነው ያለችው። ተሰብራለች፣ ተጎድታለች። እቺ ልጅ 2 3 ሰው አይጎዳም፣ ገብቶሻል? አሁን እዚህ ጋር የሆነ የምትጠራጠርበት ነገር ይኖራል እንጂ በቃ ተጎዳች ነው። ይሄንን ጉዳት ራሱ ገና ለማከም ቴክ ታይም በጣም ጊዜ ነው የሚፈጀው። ግን እዚህ ጋር አሁን ወይ ቪዲዮ ወይ ፎቶ ወይ ቴክስት ይዛ እንደምትመጣ እርግጠኛ ነው የምትሆነው። ፎቶ ምናምን ምናልባት ቪዲዮ ትንሽ ያሳምን ይሆናል እንጂ ፎቶም ቪዲዮም ይሰራል። አሁን ገባሽ? ቴክስት ወይም ደግሞ በቃ ቮይስ ሜል ምናምን ይሆናል ምናልባት። እሱን ነው ልታሳያት የምትችለው። ጠንካራ መሆን አለባት። እነዚህ ልጆች አብሮ መቀጠል ባይችሉ እንኳን ጥሩ ወንድምና እህት መሆን ይችላሉ ወደፊት። ችግር ነው። ሙዚቃ እዚህ ውስጥ እየገባ ነው። የት ጋር ነው? እና ያንን አምና ዛሬ ያለበትን ቦታ ይሄ ልጅ እንደማይወዳት ልጅቱም እኮ ተናገረች። አንድ ቀን ስህተት ነው ብላለች አይደለ? የአንድ ቀን ስህተት ከሆነ ምንም አይደል ስል ግን አቅልዬው እንዳይመስልሽ። በቃ ነገሮችን ፊክስ ማድረግ ነው። ነገሮች ካልተስተካከሉ ደግሞ በሰላም ትለያያለሽ። ጥሩ ጊዜ ነበረን፣ ጥሩ ጓደኝነት ነበረን የማይረሳ። ይሄ ነገር ይለየናል ብዬ አላሰብኩም። ተለያየን፣ ችግር የለም። በቃ መልካም ህይወት የምትባባዩ ነገር አለ። እዚህ ጋር ግን ያለውን ነገር ገብቶሻል? እሷ ናት የምትረዳው። ይሄ ልጅ አልወድሽም፣ ይሄ ልጅ አይደለም። እኛ እንኳ አሁን በሴትም ላይ እየፈረድ ነው። ግን የምንፈርደው ለምንድን ነው? ያለው ነገር በጣም ስህተትና ሮንግ የሆነ መንገድ ላይ ነው። ገባል? ስለዚህ አብራ ይሄን ቀን ታሳልፍ ነው። ይከብዳል። ግን እሷ ናት የምትረዳው። ይሄ ልጅ አልወድሽም፣ ይሄ ልጅ አይደለም። እኛ እንኳ አሁን በሴትም ላይ እየፈረድ ነው። ግን የምንፈርደው ለምንድን ነው? ያለው ነገር በጣም ስህተትና ሮንግ የሆነ መንገድ ላይ ነው። ገባል? ስለዚህ አብራ ይሄን ቀን ታሳልፍ ነው። ይከብዳል።
እቺ ልጅ በየቀኑ እየተጎዳች ነው። በየቀኑ የሚነገራት ነገር ልቧን እየሰበረ ነው። እናንተ አሁን ብላ ነው የቆመችው። ልቧ እየተሰበረ ነው በየቀኑ በምትናገረው ነገር፣ ልጅቱ በምታደርገው አክት ያማታል። ግን እሷን የተረዳት የለም፣ እሷን ትሪት የሚያደርጋት የለም። ሁሉም የራሱን ስሜት ነው የሚያወጣው። ስለዚህ እቺ ልጅ አልተጎዳችም ማለት አይደለም። ይሄን ቀን ግን ስታልፈው እሷና እሷ ነው ደስተኛ የሚሆነው። ለምን መሰለሽ? አንደኛ አልበደለችም፣ ሁለተኛ ኢቭን ከሆነ ተደረገባት ከተባለው ሰው ጋር ይሄን ቀን አልፈዋለች። ልክ ነው። ስለዚህ እግዚአብሔር ደግሞ በጎ ነገር ያዘጋጅላታል። እቺ ልጅ ልትበጠብጥ ብቻ ነው የመጣችው ከልጁ ጋር እና እሱን ለማስወጣት ነው እንጂ ብዙ ማትናገሪው ብዙ ነገር አለ እኮ እዛ ውስጥ እየተደረገ ያለ። ልክ ነው፣ ልክ ነው። በጣም ማለት ሀይሚዬ እስከን ማነው ጉዳቷን በቃ እንትን ብላ በቃ ብላ አብራው ከጎኑ ብትቆም ኖ አያርግም ብላ ሲሪየስ ብትሆን በቃ ቢያደርግም ችግር የለውም በቃ ተሳሳተ ያድርግ ብላ ኮስተር ብትል እች ልጅ ትታ ትሄዳለች። እርግጠኛ ነኝ። ወይ አሁን ወደ ኋላ ላለመመለስ ነው እንጂ እሱን ነገር እኮ አድርገዋለች። በጣም ብላለች። ሁለተኛ ልጅም ቢሆን ከኔ ይወለዳል ያለችው ቀን ነበረ የሚያቆመው ይሄ ነገር። ግን ነገሩ በቃ ሄደ። አሁን እዛ ጋር የሚቀበላት ሰው ቢኖር፣ ሁሉን ነገር የሚያቆም ሰው ቢኖር ይቆም ነበረ። ያ ልክ ነው። ግን በቃ ማለት እኔ እንዲሄድ እኔ ግራ ገብቶኛል። አሁን ስራ ነው ወይስ ምንድን ነው ማለት? በቃ እዚህ ጋር እንትን ሊል ነው ስትይ የሆነ ሌላ ቴማ ይፈጠራል። እዚህ ጋር የሆነ ሊቋጭ ነው ስትይ ሌላ በቃ የሆነ ጓጉተሽ በቃ ነገ እንደዚህ ሆኗል ብለሽ ስትይ ደግሞ ሌላ ፋይል ይከፈታል እና ትንሽ ግራ ያጋባል። ግን እኔ በቃ እነሱ እንዲለያዩ በቃ እኔ እንጃ አላውቅም። ፍራኖር ግን ቴማ ስትይ የሆነ ነገር ውስጥ ገባሉ እየነሽ አይ ማለቴ በቃ አሁን ነገ እንደዚህ ይሆናል ብለሽ ስትይ በቃ የሆነ ነገር ይጨመርና ደግሞ ነገሩ እንዲያስኬድ የሚያደርግ ነገር ማለት ነው። እንዲቋጭ ነገር በቃ እዚህ ጋር በቃ ነገ ያልቃል ምናምን ብለን ስንጓጓ ሌላ ነገር ሲመጣ ደግሞ በቃ ከዛ ደግሞ አሁን በቃ ነገ ደግሞ እንደዚህ ብላ ትመጣለች፣ ነገ ደግሞ እንደዚህ ብሎ ይመጣል እያልን በቃ ነገሩ እየሰፋ ሄደ እና ትንሽ ከባድ ነው። በጣም አሁን እኮ እውነት ነውም እንዳትዪው ድራማ ነውም እንዳትዪው የድራማ እራሱ እንትን የለውም። በቃ ስብርቅርቅ ያለ የሆነ የዱርዬ በቃ እኛ ልጆቹን በምናውቃቸው መጠን አይደለም የሄደውና ያ ነገር በጣም የሚያስጠላ ነገር ነው። ይሄ አሁን ስራ ነው ሊባል አይችልም። እኔ ገንዘብ ካመጣላቸው ገንዘብ ስላመጣ ነው ብለው ከሆኑ ይቀጥሉበት። የራሳቸውን ኳሊቲ እና ራሳቸውን ነው የሚያወርዱት። ግን የእውነት ከሆነ ብዙ በጣም የሚያሳዝን ነገር አለው እና ያቁሙት። ቪዲዮ ላይ እየመጡ መደባደብም ይህን ያህል ጥሩ ነው ወይም ደግሞ ስርዓት አለው ብዬ አላስብም። የሚያስተምር ነገር የለውም። ያ ግን አንዳንድ ጊዜ እኔ ምን እጠራጠራለሁ፣ ከዚህ በፊት ያየናቸው ቪዲዮዎች እውነት ነው ብለን ተሟግተን ብዙ መጀመሪያ ቪዲዮ በጣም አልቅሻለሁኝ እና ሳስበው ያንን እንደዛ እንትን ያልን ከባድ በሰዓቱ በዛ ቦታ ሆነን በጣም ዋጋ ከፍለናል። አዎ ግን አንዳንዴ መሀሉ አይናገርም የሚባል ነገር ያለው ይመስለኛል። እኔ ብዙ ነገሮቹን አልፈዋለሁ ዘልዬ እንጂ ያው ማታልፊው ነገር አለ ውስጥ የሚታይ መጨረሻ ላይ ኮንክሉዥኑ በቃ ፕራንክ ነው ድራማ ነው በሚለው ይዘጋል እንጂ አጀማመሩ የሆነ የምታየው ነገር አለ እኮ ይታያል እኮ ስለሚናገሩ ስለሚደባደቡ ምናምን ሲሆን የሆነ ርቅ የሆነ ነገር ይታያል። በኋላ ላይ ነው የሚቀየረው። እንግዲህ ግን ብቻ ጥሩ ነገር እንጠብቃለን። እንደዛ ብዬ ነው ማምን እና እንግዲህ ነገ ደግሞ እርግጠኛ ብዬ ማስበው እሷ እንደው በቁጭት ትመጣለች ብዬ ነው ምለው። እንግዲህ ይሄ የምታመጣው ነገር ሌላ ችግር ካልፈጠረ ሀይሚ በቁጭት የምትመጣ ይመስለኛል ብዬ ነው ማስበው። እንግዲህ ያለኝ ትመጣለች፣ በስነ ስርዓት ነው የምትመጣው። እኔ አሁንም እንደ መልእክት ራሱ የምናገረው እንደ እናትነት ጎበዝ ልጅ ናት፣ ጨዋ ልጅ ናት። ሺ ኢዝ ብሪሊያንት፣ በጣም ክሬቲቭ የሆነች ልጅ ናት። እዚህ ጋር መቆምና መቆም ያለባት ለራሷና ለራሷ ሰው ነው። ምንም ማለት አይደለም፣ አልተጎዳሽም አይደለም። ብዙ ነገሮች አሉ፣ እነዛን ዘርዝረናቸዋል። ከዚህም በኋላ ልንዘረዝራቸው እንችላለን። እዚህ ጋር ግን ለጥሩ ጓደኝነት ለማንነትሽ፣ አንቺ ማንነትሽን ምን አይነት ጎበዝ ጠንካራና ደግ ልጅ፣ ጨዋ ልጅ ለሰው እንደምትኖሪ ማሳየት መቻል አለብሽ። አንድ ለምትወጂው ሰው እንዴት አድርገሽ መስዋዕት መክፈል እንዳለብሽ ታውቂያለሽ። ያ መስዋዕትነት ደግሞ አንቺ ጋር መጥቷል። ኃላፊነቱን ውሰጂ ነው የምለው እኔ።
ልክ ነው ይዘሪ እውነት ነው። መጉዳቷን ሳናይ ወይ ደግሞ ሳያመን አይደለም። እኔ ሁሉም ነው የምትቆጭው። እኔ ስጮከርም ያለው እሱ ላይ ገብቶሻል። አሁን ግን ምክንያቱም እሱን ሊጎዳ ሲመጣ ዝም አልልም። እሱም ሊጎዳብኝ ማንም ሰው እንዲነካው አልፈልግም። እውነት ነው። ትክክለኛ ማንነት በፍቅር መለያየት እኮ ደስ ይላል። በቃ በፍቅር ነው ስትለያዩ ምንም ችግር